ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ቀኑ አርብ ነው። የአርብን የቀን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። መልካም ጊዜ እንደሚሆንልን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን የዓለማችን ወቅታዊ ጉዳይን ወደፊት በማምጣት አሁናዊ የሆኑ ክስተቶችን በመጽሐፍ ቅዱስ እይታ የምንተነትንበት ሰዓት ነው። አጠገቤ ፓስተር አለማየሁ ይገኛል። ምን ይሆን ይዞ የመጣው መረጃ እንግዲህ እሱን ኋላ ላይ ያጋራናል። ዓለማችን እንግዲህ በአሁኑ ሰዓት በተለያየ አቅጣጫ በተለያየ ክስተቶች እየተወጠረች ትገኛለች። አንዴ በተፈጥሮ አደጋ፣ አንዴ በማህበራዊ ቀውስ፣ እንዲሁም ደግሞ በተለያዩ ክስተቶች በነውጥ ውስጥ እያለፈች ትገኛለች። እነዚህ ደግሞ ክስተቶች ደግሞ መጽሐፍ ቅዱሳዊ ትንቢታዊ አሻራ ስላላቸው እነዛን ትንቢት ሐሳቦችን ወደ በዚህ ሐሳብ እየቃኘን ለእናንተ መረጃዎችን እንግዲህ ልናቀብልህ ተገናኝተናል። በቅድሚያ ሰላምታ ላቀርብና በቀጥታ ወደ መረጃችን እናልፋለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። በትላንትናው ዕለት እንግዲህ ለአገልግሎት ወጣ ብለህ ነበር። ተመልሰ ሁለት ጊዜ እዛም ሆነም ቤትም ገብተም መረጃዎችን አቀብለህናል። እንግዲህ አሁን ደግሞ ተገናኝተናል። ያመጣሁን መረጃ ማቅረብ ትችላለህ ፓስተር። እንግዲህ ምንድነው መሰለ የሱሪያው ፕሬዝዳንት አህመድ አልሻራ በሩሲያ ተገኝተዋል። ከሩሲያ ፕሬዝዳንት ጋር በሞስኮ ተወያይተዋል። ይህም ሱሪያ ከሞስኮ ጋር ወዳጅነቷን ለማጠንከርና በተለይም ደግሞ በሱሪያ የሚገኘውን ወታደራዊ ቤስ የጦር ቤስ የ49 ዓመት ውል አላቸውና ያንን ለማስቀጠልና ለማደስ ከሱሪያ እንዲሁም ደግሞ ከሩሲያ ወታደራዊና ኢኮኖሚያዊ ድጋፍን ለማግኘት በዛ እንደተገኙ ተነግሯል። እንግዲህ ይህንን ዝም ብዬ ለማየት ሳይሆን ያው እንግዲህ የሱሪያው ፕሬዝዳንት በእነ አሜሪካ እገዛ ይመስላል ስልጣን ላይ የገቡት። ሁለተኛ ደግሞ ይህ በፊት የአልቃይዳ ከዛም ደግሞ የኤስአይኤስ አባል ነበሩ፣ መሪም ነበሩ። እና እንግዲህ አሁን ምንድነው በዚህ ስፍራ የተገኙበት ምክንያት ሲመለከት በፊት ስልጣን እንደያዙ ገደማ የራሽያን የጦር ካምፕ እንዘጋለን ብለው ነበረ። እና የጦር ካምፑ አንዱ የባህር ኃይል ነው፣ አንዱ ደግሞ የአየር ኃይል ቤዝ ነው። እና ይህንን እንዘጋለን ብለው ነበረ። ነገር ግን በትናንትናው ዕለት ቀጣዩን ጊዜ ስምምነት አድርገዋል። እንግዲህ ከቀድሞም ሶሪያ ጋር ጥብቅ ወዳጅነት ነው ያላት ሩሲያ፣ በተለይም ከቀድሞ የሀገሪቷ ፕሬዝዳንት። ይሄንን በዚህም በአዲሱም ፕሬዝዳንት ጊዜ ለማስቀጠል ወስነዋል። እንግዲህ ወስነዋል። የሊዝ ውል ቆይታውንም ለማራዘም ተስማምተዋል ማለት ነው እና ግንኙነታቸውን እንደሚያድሱ ነው። ይሄ እንድምታ አለው። አሁን እኛ በብዙ ጊዜ ስንናገር ታስታውስ ከሆነ የጎጓንጉ ጦርነት ይነሳል የሚለው ነገር ብዙ ጊዜ እናነሳ ነበር። ለዚህ ጦርነት ደግሞ ምቹ ሁኔታዎችን የሚፈጥሩ ነገሮች በአካባቢው መከናወን አለባቸው። አንዱ በአካባቢው የሚከናወነው ጉዳይ ምንድነው? ሶሪያ ላይ ያለው የራሽያ የጦር ቤዝ ለዚህ ጦርነት ወይም ደግሞ መካከለኛው ምስራቅ ግባት የሚሆን ነው። ታስታውስ ከሆነ የአላሳድ መንግስት እንዳይወድቅ ከፍተኛ ትግል ሲያደርጉ ነበሩ። ያለሰለሰ እርዳታ
አሁን ላይ ይመስለኛል የሶሪያው ከእስራኤል ተቀባይነት ማጣት እስራኤል ያልተቀበለችህ ማለት አሜሪካም ደግሞ አትቀበልህም እና እስካሁን ድረስ በአሸባሪ ነው የምትፈርጀው ሰውየውን እስራኤል። አሜሪካ ግን በቅርቡ በሳውዲ አረቢያ በተደረገ ጉብኝታቸውም ተገናኝተው ነበር። ተገናኝተዋል። እሱ ወደ ፈረንሳይም አምርተው ከፈረንሳዩ መሪ ኢማኑኤል ማክሮን ጋር ተገናኝተዋል። ነገር ግን እስራኤል በአትኩሮት ከምትመለከተው እና ደግሞ በአትኩሮት መመልከት ብቻ አይደለም እስካሁን ድረስ የአልቃይዳ ወይም ደግሞ የኤስአይኤስ መሪ ነው ብላ ነው የምታምነው እና በቅርብ በዱርዝ ማህበረሰብና በወታደራዊው በአዲሱ መንግስት ወታደር መካከል በተደረገው ግጭት መካከልም ያንን ነገር ስታነሳ ነው ይሰማ የነበረው። ስለዚህ ይሄ ቀጠናውን እንደገና ደግሞ ሩሲያ በቀጠናው ያላትን ያጣችውን የበላይነት ያስመልሳል ብለው ብዙ የፖለቲካ ተንታኞች እየተናገሩ ነው ያሉት። ሌላው በታይዋን አካባቢ እና በቻይና መካከል ጦርነት ይቀሰቀሳል፣ ብዙ ጊዜ እኛም ዘግበነዋል፣ ይቀሰቀሳል የሚል ስጋት ሳይሆን ያለው አሁን በቂ ዝግጅት አሜሪካ ማነው ቻይና እንዳደረገች ታውቋል። በቂ ዝግጅት እና ይህንን ዝግጅት ሰደሊ ታይዋንን ልትወር ትችላለች የሚል ጥርጣሬ ብቻ ሳይሆን መረጃም ስላላቸው አሜሪካ አሁን ላይ በታይዋን ዙሪያ በታይዋንን ለመከላከል ጠንካራ የአየር መከላከያ ስርዓት ለመገንባት $8 ቢሊዮን መድባለች። ትንሽ ገንዘብ አይደለም፣ በጣም ብዙ ገንዘብ ነው። ምን አይነት የአየር መከላከያ በጣም ሰፊ ነው። ምን አይነት የአየር መከላከያ ስርዓት እንደምትገነባ ባይታወቅም ይህንን መድባለች ታውቋል። በተለይም ቻይና ካሳየችው ከፍተኛ ወታደራዊ ትርኢት በኋላ አሜሪካ በዛ ቀጠና ያላትን የበላይነት እንዳታጣ የተደረገ ነው ብለው እንትን የተናገሩ ነው። ይህንን የአየር መከላከያ ስርዓት የምትገነባው የንግዋን የሚባል ደሴት አለች። ያቺ ደሴት የጦር ቤዛ አላት አሜሪካ። በዛ የጦር ቤዟ ላይ ነው የምትገነባው እና ታይዋንን ከቻይና ለመከላከል እንደሆነ በግልጽ አሜሪካ ተናግራለች። ምክንያቱም ሰሞኑንም ዘግበን ነበረ በቻይናና በአሜሪካ መካከል ያለው በራሽያና በአሜሪካ መካከል ያለው ፍጥጫ ምን እየሆነ ነው የመጣው? እየጠነከረ ነው የመጣው። እየጠነከረ በላይ በአንታርክቲካ ፍጥጫ አለ፣ ተመልከት። በፓሲፊክ ፍጥጫ አለ። እንደውም ሰሞኑን ተፈርቶ ነበር ታውቃለህ፣ ቻይና ከፊሊፒንስ ጋር ይዋጋሉ ተብሎ የቻይና በባህር ወሽመጥ ውስጥ የቻይና መርከቦች አንድን የፊሊፒንስ መርከብ አሳጥማጅ መርከብ ይሁን እንደዚህ መምታታቸው ተከትሎ ከፍተኛ ቀውስ ተፈጥሮ ነበረ። በመሃሉ የኢየሩሳሌም የእስራኤል ጉዳይ ስለነበረ ሽፋን አልሰጠነውም። ስለዚህ ከዛን ጊዜ ጀምሮ አሜሪካ ይህን ውሳኔ አድርጋ ወደ ትግበራ እንደገባች ያመለክታል። እንግዲህ የሚሳኤል ስርዓቱና የባህር ኃይልን ማጠናከርና አዳዲስ የጦር መርከቦችን ወደዛ ለመላክና ያለውን የቴክኖሎጂ የአየር ቴክኖሎጂውን ለማዘመን እንደወሰነች ታውቋል። እንግዲህ ይህ የሚያመለክተው ምንድነው? አሁን የምናወራው ዜናዎች በሙሉ ዝግጅቶችን ነው የሚያመለክተው። ዝግጅቶች ማለት ምን ማለት ነው? ሰምቲንግ ከፊት ለፊት አንድ ነገር አለ ማለት ነው። ለምሳሌ አንተ ድግስ ሲኖርብህ ቤት ውስጥ የሆነ ጉድ ትላለህ፣ ተሰገደቃ ትገዛለህ፣ ታዘጋጃለህ፣ የሆነ ነገር ታስተካክላለህ ምናምን። ለምን? ፊት ለፊት ላይ ድግስ አለ፣ የምጠራቸው እንግዶች አሉ። እንደዚህ ሁሉ የጦርነት ድግስ ዓለም ላይ እየታየ ነው የመጣው። ስለዚህ ለዚህ ድግስ ሰውን እንግዲህ ወደ ሲኦል ለመክተት፣ ወደ ጨለማ ለመክተት፣ ወደ ሞት ለመክተት፣ ለማጠፋት ሰይጣን የጦርነት ድግስ በየቦታው እየደገሰ ነው ያለው። እውነት ነው። ለዚህ ነው ቅዱሳንን ከዚህ ድግስ እንድናመልጥ እንጸልይ የምንለው። ለዚህ ነው ቤተክርስቲያን ትንቃ የምንለው። ቤተክርስቲያን ትዘጋጅ ብለን የምንጮኸው ከዚህ የሞት ድግስ እንድታመልጥ ነው።
ስለዚህ ዛሬም ቅዱሳን ወንድሞቻችንና እህቶቻችን ንቁ እንላለን፣ ተዘጋጁ እንላለን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን ደግፉ። ለዛሬ ቀን ያለኝ መረጃ ይህንን ይመስላል። ሻሎም። ጌታ ኢየሱስ ይባርክ ፓስተር። እንግዲህ እንደዚህ አይነት መረጃዎች ለኛ በጣም የማንቂያ ደወሎች ስለሆኑ ባንክሮ በማዳመጥ እንግዲህ ራሳችንን እንድናዘጋጅ የእግዚአብሔር መንፈስ እንዲያግዘን የምፅዓቱ አዋጅ ነጋሪ አገልግሎት ይመኛል። እንግዲህ ውድ አድማጮቻችን ለዛሬ አርብ የቀን መረጃችን ይህንን ይመስላል። ምሽት ላይ ደግሞ በአዲስ መረጃ ወደ እናንተ እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።